በአዲስ ቪዲዮ መጥቻለሁ ማለት ነው። ኪራና ጽናትን ምን ገጠማቸው የሚለውን አብረን የምናይ ይሆናል ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች በያላችሁበት ስፍራ ሰላማችሁ ብዝት ይበልልኝ፣ ሀገራችንን ሰላም ያደርግልን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም የምለቃቸው አዳዲስ መረጃዎችና አዳዲስ ቪዲዮዎች ወደ እናንተ እንዲደርሱ የደውል ምልክቷን በማብራት ተቀላቀሉ ማለት ነው። እናም ኪራና ጽናት የገጠማቸው ምን እንደሆነ የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። እናም እሱም ምንድነው ኪራ በጣም ሰክሮ ስለነበር እሱን ደግፎ ያመጣው ቅዱስ ነው። ቅዱስ ደግሞ እንዳጋጣሚ ነው መንገድ ላይ ያገኘው። መንገድ ላይ ያገኘበትን ምክንያት ኪራ ራሱን ለማጥፋት ሲሄድ ነው። ቅዱስ ደግሞ መኪና እየነዳ ያለ መኪናውን አቁሞ ስለ ራሱ ብሶት እያወራ ያለ እናም ኪራ ራሱ ለማጥፋት ምላጭ ይዞ ሲሄድ ታደገው ማለት ነው። እናም ከታደገው በኋላ መጠጥ ቤት ሄዶ መጠጥ በቃ አጠጣው፣ እንዲሰክር አደረገ። ምክንያቱን ያለውን ችግር እንዲረሳ። ከዛም ኪራም ከሰከረ በኋላ ሁሉም ነገር ረስቷል። ከረሳም በኋላ ደግፎ አመጣው እስከ ቤት ድረስ። ሲያመጣው ጽናት በጣም በቃ ተጨንቃ ስልክ ሲደውል ኪራ አያነሳም። በጣም ተጨንቃ ስታለቅስ ነበረ። በጣም በቃ ከመጠን በላይ ስታለቅስ ነበረ። ኪራ የት ሄደ? የት ገባ? እንዴት ነው መሆነው ብላ በጣም በቃ ምን ልበላችሁ፣ ብቻዋን ያለችው ቤት ውስጥ ደግሞ በዛ ላይ ሀደራ ተሰጥቷታል። እና የኪራ አባት ሲሄድ ለክብሮምም ለጽናትም ሀደራ ሰጥተው ነው የሄዱት። የሚገርማችሁ ነገር እና ምን ይዋጣት ጽናት በቃ ተናዳ ስቅስቅ ብላ እያለቀሰች እያለ ቅዱስ ደግፎ ይዞት መጣ። ማንን? ኪራን ማለት ነው። ኪራን ደግፎት ከመጣ በኋላ አስገባው። ከዛን ጽናት ደግሞ ከበራፉ ላይ ደግፋው ወደ ውስጥ አስገብታ ልታስተኛው ስትል ምንድን ያለው እኔ ተስፋ ቆርጫለሁኝ ሲላት፣ እንዴ ኪራ ምን ማለት ነው? ምን እያልከኝ ነው? ኪራ ታውቀዋል ግን የምትለው አለችው። ከዛን ነገርኩሽ እኮ አላት። አይ ኪራዬ ስለሰከርክ ይሆናል ስትለው፣ አይ እኔ ምንም አልሆንኩም፣ ግን እኮ ሰክሯል። በነገራችን ላይ ግን አንዳንዴ ስካርኩ የውስጥን ነው የሚያስወራን የሚባለው ትክክል ነው። እና ምንድን ያላት ነገ እናወራለን ስትለው፣ ነገ የሚባል ነገር የለም፣ ነገ የሚባል ነገር የለም፣ ብቸኝነቱን ልመጂው፣ ነገ የሚባል ነገር የለም፣ ብቸኝነቱን ልመጂው እና ነገ መጨረሻዬ ነው ሲላት፣ አይ ይሄማ ሊሆን አይችልም፣ አሁን ስለሰከርክ ነው እንደዚህ የምታወራው፣ ስለዚህ ሶፋ ላይ መተኛት የለብህም፣ እኔም ብቻዬን መተኛት የለብኝም፣ አብረን ነው የምንተኛው ስትለው፣ በፍጹም ከእንግዲህ ብቸኝነት ልመጂ፣ በቃ ልመጂ፣ እኔ ተስፋ ቆርጫለሁ ሲል፣ እንዴ ምን አስበክ ነው? ምን ሆነክ? ደነገጠች፣ አለቀሰች። ከዛ ቆይ እስቲ ከእንቅልፉ ሲነሳ እናግረዋል እና ደግፋ ስታስተኛው ነገ የሚባል ነገር የለም ብቸኝነትን ልመጂ አላት ማለት ነው። እናም እኔ እንደማስበው ከሆነ አንደኛ ሳይሰክርም በፊት ራሱን ለማጥፋት ሲሄድ ነበረ ቅዱስ ደግፎ ወደ ቤት ያመጣው አንደኛ። ሁለተኛ ደግሞ ከሰከረም በኋላ በልብ ውስጥ ያለው ነው የተናገረው ለጽናት፣ ማንም ሰው ሳይነግራት። አሁን ቅዱስ እንደ ሚስጥር ነው ይሄን ነገር የያዘው፣ ነገር ግን እሱ በስካር ውስጥ ተናገረ። እናም ጽናት ሰክሮ ይሆናል ስለሰከረ እንጂ በፍጹም ኪራ ይሄን ነገር አያስብምም፣ በፍጹም ይሄን ሊያደርግ አይችልም በሚለው ነው የወሰደችው። ነገር ግን እሱ የእውነት ራሱ ለማጥፋት ሲሄድ ነው፣ ተስፋ ቆርጦ የእውነት ራሱ ለማጥፋት ሲሄድ ነው ቅዱስ የመለሰው። አሁን ላይ ቅዱስ ከጎኑን ያለው እንደውም ለሱ በቃ ከጎኑ የሚሆን ሰው ያስፈልገዋል ብሎ ክብሮምን ሲያናግረው፣ ክብሮም ያው ሁላችንም እናውቃለን። እናም የኪራ አባትም ለክብሮም አደራ የሰጡት ከዛን፣ አይ ክብሮምና ኪራን ማቀራረብ አለብኝ፣ ኪራ በወጣት ዘመኑ መቀጠፍ መጥፋት የለበትም፣ ለሳምንት ያህል ከፈጣሪ በታች ታድጌዋለሁ፣ ምክንያቱም እሱ በዛን ሰዓት ራሱን ሊያጠፋ በሄደበት ሰዓት እኔ ዝም ብዬ ባይ እስካሁን ድረስ አይቆይም ነበረ በሚለው በቃ ከክብሮም ጋር ማገናኘት አለብኝ፣ ክብሮም ከጎኑ እንዲሆን ማድረግ አለብኝ እያለ ራሱን እየጠየቀ ነው ማለት ነው። እና ከራሱ ጋር እያወራ ነው። ማን? ቅዱስ ማለት ነው። ኪራ እንደዚህማ በወጣትነቱ በፍጹም ይቻለም አሳሳች ናት በሚለው ከራሱ ጋር ሲያወራ ነበረ ቅዱስ። ከዛን አናገረው ክብሮምም ያው በቃ አንድ ልባም ሰው አግኝቻለሁ፣ በጣም ጥሩ ሰው ነው፣ ይሄንን ክብሮምንና ኪራን ማቀራረብ አለብኝ ብሎ ወሰነ ማለት ነው። ከዛም ያለውን ሚስጥር በተሰበሰቡበት እነ ምሩና ናሆሚ ባሉበት ሊናገር ሲል ኪራ ሮጦ መጣና ምን ትሰራለህ? እኔ እንቅልፌ መጥቷል አለ። በድጋሚ ሁለተኛ ዙር ሰክሮ ማለት ነው።
ቤት ራሱ አይቀመጥም፣ መሮታል። እሷን ራሱን ለማጥፋት እንደዚህ ተስፋ የቆረጠበት ምክንያት እናቱን ሳያስታምም ሚስጥር ሳይሰማ ያው በሰርጉ ዕለት የሚገርማችሁ በሰርጉ ዕለት ነው ሚስጥሩን የሰማው። በሰርጉ ዕለት ነው እናቱም ያረፈችው። እናም ያ ነገር እንደ አጋጣሚ ስለሆነ አሁን ላይ መቋቋም አልቻለም። ቢያጽናኑትም ከጎኑ ቢሆኑም በቃ ምንም ነገር መቋቋም ስላልቻለ ነው መጨረሻዬ ነው ከእንግዲህ ብቸኝነት ልመጂ ብዙ ነገር አውርቷል በነገራችን ላይ እና በጣም ነው የከፋት ጽናት። አለቀሰች፣ አዘነች፣ ስቅስቅ ብላን ያለቀሰችው። እናም ከባድ ነው አንዳንዴ እናንተ በህይወታችሁ ያላሰባችሁት ነገር ችግር በህይወታችሁ ላይ ሲፈራረቅ ምን ያህል ይከብዳል። እና ከፋት፣ አለቀሰች። ቀጥታ ለምሩና ለሰኒ ስትነግራቸው አይ ተረጋጊ ጽናት፣ አሁን እኮ ሀዘን ላይ ነው። የእናቱ ሀዘን ሊሆን ይችላል እንደዚህ የሚያደርገው በሱ ላይም እንኳን ፈርድም፣ ትንሽ እንረጋጋ፣ ምንም እንኳን ቢልሽ ቻይ ሲሏት፣ አረ እሱ ብቻ ሰላም ይሆንልኝ እኔ ምንም ቢለኝ እችላለሁኝ አለች ማለት ነው ጽናት። እውነት በጣም ለኪራ ያላት ትልቅ ቦታ ሁላችንም እናውቃለን ማለት ነው። እናም ከእንቅልፉ ከነቃ በኋላ ከስካሩ ነቅቶ ጽናቴ ብዬሻለሁ፣ የሆነ ነገር አውርቻለሁ፣ ሰክሬ እኮ ስለነበር ነው ሲላት፣ ምን አልከኝ አለችው። የሆነ ነገር አውርቼ ነበር ሲላት፣ ኧረ ምንም አለች። አውቃ እሷ ያው ሸፈነችው። ምክንያቱም እሱ ሰክሮ ስለነበረ የሚያወራው ነገር ሁላ ውሸት ነው የመሰላት። አላመነችውም። እንዴ ሰክረክ ስለነበር ነው፣ ችግር የለውም ነገ እናወራለን ስትል፣ ነገ ሌላ ቀን ነው ነገ እናወራለን ስትል፣ አይ ነገ እኔ መጨረሻዬ ነው ብቻሽን መኖር ልመጂ ሲላት ደነገጠች፣ ተሰማት ማለት ነው። እና ያንን በአይምሮዋ ይዘዋለች። ግን ቢሆንም በስካር ውስጥ ስላወራ በቁም ነገር አልቆጠረችውም። ከዛ ከእንቅልፉ ነክቶ ጽናት የሆነ ነገር አልኩሽ እንዴ ብዬሻለሁ ግን ሲላት፣ አረ ምንም አላልከኝም። ምን አልከኝ ስትለው፣ ብዬሻለሁ የሆነ ነገር እኔ እኮ ሰክሬ ስለነበር እኮ ነው እያለው እየወተወተ ሲያወራ፣ ምንም አላልከኝም አለች። አውቃ ማለት ነው። ግን እኮ ሰምታለች። ከዛ በኋላ ስልኩን ሲፈትሽ ስልኩ የለም ኪሱ ላይ ማለት ነው። ለምን ሰክሮ ስለነበረ ስልኩም ከሚጠፋበት ብሎ ቅዱስ ስልኩን ወስዶበታል። ከዛ ቀጥታ ወደ ቅዱስ እየሮጠ ሲሄድ የታለ ስልኬ? ቆይ አንተ ማነክ? ለምንድነው እንደዚህ የምታደርገው? ሲል እኔ እኮ እንዴ ከፈጣሪ በታች እኮ እኔ እኮ ታድጌያለሁ። ራስን ለማጥፋት ስትሄድ እኮ እኔ ነኝ የመለስኩ። ወደድክም ጠላህም ለአንድ ሳምንት ያህል ቆየክ እኮ አለው። እናም ከዛ ምን አንተ ነፍስ አድነክ እንዴ ሲለው፣ ነፍስ አድነኝ አላልኩህም፣ ቢሆንም ግን ታድጌሃለሁ ከፈጣሪ በታች አለው። እስካሁንማ ተረስተክ ነበር። አንተ በዛን ሰዓት ራስን ለማጥፋት ብትሄድ ተስፋ እንደቆረጥክ ብትሄድ ኖሮ እኔም ዝም ብዬ ባይክ እስካሁን ተረስተክ ነበረ አለው። እንዴ ምን እያልክ ነው? ምን እያወራክ ነው አለው። እንግዲያው ሰምተሃል ሲለው፣ ከዛም በኋላ ስልኬ ሴት ነው ሲለው፣ ስልክህን አስይዣለሁ አለው ማለት ነው። መኪና ተይዞብኝ ስልክህን አስይዤ ነው መኪናዬን ያመጣሁት አለው ማለት ነው። እናም ከዛ በኋላ ይሄን ሁሉ የሚያደርገው ግን ከጎኑ ቅዱስ አሁን ላይ ያለው ሊመክረው እየፈለገ ነው። በህይወታችን ብዙ ውጣ ውረዶች አሉ። ነገር ግን አንተ እችን የመሰለች ፍቅረኛ በየደቂቃው በየሰከንዱ የምትደውልልህ እችን የመሰለች ፍቅረኛ እችን የመሰለች ሚስት እያለችህ እንዴት ራስን ለማጥፋት ወሰንክ? እንዴት አለ አንተ እኮ ራስ ወዳድ ነህ ሲለው፣ ራስ ወዳጅ አይደለሁም አለ። ራስ ወዳጅ ነህ። በየደቂቃው በየሰከንዱ እየደወለች ኪራይት ሄደ ኪራይት ገባ የምትል ሚስት እያለችህ ምን አለበት እንደው ለእሷ ስትል እንደው ለፍቅር ስትል ብትኖርስ? ከዛ ሲለው አይ እኔ ጽናቴን እኮ ወዳታለሁ፣ አፈቅራታለሁ። ብታፈቅራት ኖሮ ራስ ወዳጅ አትሆንም ነበረ። ራስን ለማጥፋት ተስፋ ቆርጠ አትሄድም ነበረ ሲለው፣ እኔ እናቴን እኮ አጥቼ መኖር አልችልም፣ እናቴን አጥቼ መኖር አልችልም አለ ስለ እናቱ። እና ምን አለ ቅዱስ፣ ይሄ እኮ ሁላችንም ቀናችን ሲደርስ እኮ መሄዳችን አይቀርም። በህይወታችን ውስጥ ደግሞ ለሁላችንም ውጣ ውረድ እንዳለ አትርሳ። ስለዚህ ሚስትን ተንከባከባት። እንደዚህ የምታፈቅር የምትወድ የምታከብር ሚስት እያለች እንዴት ተስፋ ይሄናል እንደቆረጥክ እኔ አላቅም አለ። እስከ ቤትም ራሱ መጥቶ ከጽናት ጋር ሲያወራ ቆይ አንተ ማነክ ምንድነክ ስትለው ነበር። ጽናትም ግራ ተጋብታለች። ግን እሱ ከኪራ ጎን የቆመ አሁን ላይ ኪራ መጥፎ ቦታ እንዳይወድቅ ራሱን እንዳያጠፋ የሆነ ነገር እንዳይሆን ነው ከጎኑ አሁንም ያለው እና እንደምንም ሆኜ ጓደኛዬን መታደግ አለብኝ ማበረታታት አለብኝ እያለ ነው ማለት ነው ቅዱስ። እና በጣም አሪፍ ሀሳብ ነው። ውድ የጽናት ድራማ ተከታታዮቼ እናም
እንደተለመደ አስተያየታችሁን በኮሜንት አስቀምጡ ማለት ነው። ኪራና ጽናት አሁን ያሉበት ሁኔታ ትንሽ ከበድ ቢልም የእነሱ ነገር ዞሮ ዞሮ እንደሚስተካከል ተስፋ አድርጋለሁ ማለት ነው። ስለ ቅዱስ ትብብሩን በጣም እናመሰግናለን። በጣም ደስ የሚል በሌላ ቪዲዮ ተመልሰን እስክንገናኝ መልካም ቆይታ ይሆንላችሁ። ባይ ባይ።